አሰላሙ አለይኩም ወራህመቱላሂ ወበረካቱ የተወደዳችሁ እንዴት ቆያችሁን? የጥቅምት 26 2018 ዓመተ ልደት ሚንበር ኸበር ጀመረ። ፋይዛ መሐመድ የዕለቱ ሚንበር ኸበር እየመራው ከናንተ ከተመልካቾች ጋር ቆያለሁ። እስከ ፍጻሜው አብራችሁን እንድትዘልቁ በአክብሮት እየጋበዝኩ ለዕለቱ ከያዝናቸው ጉዳዮች መካከል አበይቱን አስቀድማለሁ። የመማር ማስተማር ሂደትን የሚያውኩ ተቋማት በትምህርት ቤቶች አካባቢ እንዳይገነቡ ደንብ ሊወጣ ነው። በሱዳን የአልፋሽር ከተማን ከተቆጣጠረ በኋላ የጅምላ ግድያ ፈጽሟል በሚል ውንጀላ የቀረበበት የፈጥኖ ደራሽ ኃይል የጅምላ መቃብር እያዘጋጀ መሆኑ ተጋለጠ። በአሜሪካ ትልቋ ከተማ ኒውዮርክ ለከንቲባነት በተካሄደው ምርጫ የ34 ዓመቱ ዞህራን ማምዳኒ የመጀመሪያው ሙስሊም በመሆን ተመረጠ። የሚሉት የሚንበር ኸበር አበይት ጉዳዮች ናቸው። አብራችሁን እንድትቆዩ በድጋሚ እየጋበዝን ወደ ቀዳሚው ኸበር አልፋለሁ። የመማር ማስተማር ሂደትን የሚያውኩ ተቋማት በትምህርት ቤቶች አካባቢ እንዳይገነቡ ደንብ ሊወጣ ነው። የትምህርት ሚኒስቴር የመማር ማስተማር ሂደትን የሚያውኩ ተቋማት በትምህርት ቤቶች አካባቢ እንዳይገነቡ ደንብ ሊያወጣ መሆኑን አስታውቋል። ሚኒስቴሩ የማስተማሩን ስራ የሚያውኩ ያላቸው የፔንሲዮን፣ የጫት፣ የመጠጥ፣ የጋራዥና የፈርኒቸር ቤቶችን ጨምሮ ተዛማጅ ስራዎችን ነው። በአዲሱ ደንብ ረቂቅ መሰረት ትምህርትን የሚያውኩ ሌሎች ተግባራትን የሚፈጸምባቸው ተቋማት ከትምህርት ቤቶች አጥር በ500 ክበብ ውስጥ እንዳይገነቡ ተገንብተው የሚገኙትም ፍቃዳቸው እንዲመክኑ ይደረጋል። ሚኒስቴሩ ለመጀመሪያ ጊዜ ሕግ ለማውጣት ያስገደደው የመማር ማስተማር ሂደትን የሚያውኩ ድርጊቶች ከጊዜ ወደ ጊዜ እየጨመሩ በመሆናቸው እንደሆነ ገልጸዋል። በትምህርት ሚኒስቴር የማህበራዊ ሳይንስ ትምህርቶች ስርዓተ ትምህርት ዴስክ ኃላፊ አቶ ኡመር ኢማም በረቂቅ ደንቡ አዋኪ የተባሉት በተማሪዎች አካልና ስነ ልቦና ላይ ጉዳት የሚያደርሱ ድርጊቶችን ለመቆጣጠር ተመሳሳይነት ያለው አሰራር ማውጣት አለባቸው በሚለው ላይ ውይይት መደረጉን ለመገናኛ ብዙሃን ገልጸዋል። በአሁኑ ጊዜ በ500 ሜትር ክበብ ወይም ራዲየስ ውስጥ የሚገኙና ህገወጥ ድርጊቶች የሚፈጸሙባቸው ተብለው የተለያዩ ሌሎች ድርጅቶች በቀጥታ እንዲዘጉና ወደ ሌላ ዘርፍ እንዲገቡ አዳዲሶችም እንዳይከፈቱ ማድረግ ረቂቅ ደንቡ የያዛቸው ሁለት መሰረታዊ ጉዳዮች መሆናቸውን አስረድተዋል። ደንቡን የሚያስፈጽም በምክትል ጠቅላይ ሚኒስትር የሚመራና የትምህርት ሚኒስቴር ምክትል ሰብሳቢ የሆነበት ግብረ ኃይል እንደሚቋቋም የገለጹት ኃላፊው ግብረ ኃይሉ በ500 ሜትር ክበብ ውስጥ የሚገኙ ህገወጥ ድርጊቶች የሚፈጸምባቸው ተቋማት እንዲዘጉ ማድረግ ቀዳሚው ስራው መሆኑን ጠቅሰዋል። በኢትዮጵያ የሚገኙ ድርጅቶችን በከፍተኛ የኃላፊነት ደረጃ ለሚመሩ አዲስ የሚገነቡ ትምህርት ቤቶችም አዋኪ ድርጊቶች ይፈጸምባቸዋል በሚባሉ አካባቢዎች እንዳይገነቡ የማድረግ ስራ እንደሚከናወንም አስረድተዋል። የኢትዮጵያውያንን ባህልና ወግ የሚሸረሽሩ ልማዳዊ ድርጊቶች እየተስፋፉ መምጣታቸውን በመጠቆም ድርጊቶቹን በመከላከል የተማሪዎች ውጤትና ስነ ምግባር ማሻሻያ ረቂቅ ደንቡን ማዘጋጀት ያስፈለገበት ዋነኛ ዓላማ መሆኑን ገልጸዋል። ረቂቅ ደንቡ ሲዘጋጅ በክልሎች ያለው ነባራዊ ሁኔታ ምን ይመስላል ተብሎ ምልከታ መደረጉንና አዋኪ ድርጊቶች የሚፈጠሩባቸው አካባቢዎች መለየታቸውን የገለጹት አቶ ኡመር ድርጊቶቹን የመቆጣጠር ስራ ከተከናወነባቸው ስፍራዎች መካከል አዲስ አበባ ከተማንና ሀረሪ ክልልን ተጠቃሽ አድርገው ምልከታውን በማጠናከር የመከላከል ስራዎች በሌሎች አካባቢዎች እንደሚቀጥሉ ተናግረዋል። በአዋኪ ድርጊቶች ተሳትፈው የሚገኙ አካላትን በወንጀል መቅጫ ሕግ እንደሚጠየቁ ያወሱት አቶ ኡመር በረቂቅ ደንቡ አስተዳደራዊና ሕጋዊ እርምጃዎች መካተታቸውንም አስረድተዋል። የደረሱ ሰብሎች ባልተጠበቀ ዝናብ ጉዳት እንዳይደርስባቸው መሰብሰብ ያስፈልጋል ሲል ኢንስቲትዩቱ አሳሰበ። የኢትዮጵያ ሜትሮሎጂ ኢንስቲትዩት በቀጣይ 5 ቀናት በመኸር ሰብል አብቃይ አካባቢዎች የሚኖረው ያልተጠበቀ ዝናብ ጉዳት ሊያደርስ ስለሚችል የደረሱ ሰብሎችን መሰብሰብ እንደሚያስፈልግ አሳስቧል። ኢንስቲትዩቱ ለመገናኛ ብዙሃን በላከው መግለጫ እንዳሳወቀው የመኸር ሰብል አብቃይ በሆኑ በምስራቅ፣ ሰሜን ምስራቅና ሰሜን ምዕራብ የሀገሪቱ አካባቢዎች ሊኖር የሚችለው ከቀላል እስከ መካከለኛ መጠን ያለው ወቅቱን ያልጠበቀ ዝናብ በደረሱና በመሰብሰብ ላይ በሚገኙ እንደ ሰሊጥ፣ ጤፍ፣ ገብስ፣ አጃና ስንዴ እንዲሁም ቀድሞ በሚደርሱ እንደ በቆሎና ማሽላ የመሳሰሉት የረጅም ጊዜ ሰብሎች ላይ ጉዳት ሊያደርስ ይችላል። በዚህም አርሶ አደሮችና የሚመለከታቸው አካላት የሚኖሩትን ደረቅ ቀናት በመጠቀም
የደረሱ ሰብሎችን በወቅቱ መሰብሰብ ይጠበቅባቸዋል። በተጨማሪም አልፎ አልፎ በመካከለኛው ሰሜን ምስራቅና ደቡብ ደጋማ ቦታዎች ላይ የሌሊቱና የማለዳው ቅዝቃዜ በሰብሎችና በመስኖ በሚበቅሉ አዝርዕቶች ላይ ጉዳት እንዳያደርስ ቅድመ ጥንቃቄ ማድረግ ያስፈልጋል። በሌላ በኩል በሚቀጥሉት 25 ቀናት የመኸር ሰብል አብቃይ በሆኑት የደቡብ ምዕራብ የሀገሪቱ ክፍሎች ሊኖር የሚችለው እርጥበት በተለያዩ ምክንያት ዘግይተው ለተዘሩና የእድገት ጊዜያቸውን ላልጨረሱ የመኸር ሰብሎች፣ ለቋሚ ተክሎችና ፍራፍሬዎች የውሃ ፍላጎት መሟላት ምቹ ሁኔታን እንደሚፈጥር መግለጫው አብራርቷል። እንዲሁም በጋ ሁለተኛ የዝናብ ወቅታቸው በሆኑ አካባቢዎች የሚኖረው እርጥበት ደግሞ ለአርብቶ አደርና ከፊል አርብቶ አደር አካባቢዎች ለእንስሳት መኖና የመጠጥ ውሃ አቅርቦት መሻሻል ከፍተኛ ጠቀሜታ እንደሚኖረው አመልክቷል። ቀጥለናል። ቱኒዚያ በ2025 10,000 ስደተኞችን ወደ ሀገራቸው መመለሷን አስታወቀች። ቱኒዚያ በተያዘው ዓመት ወደ 10,000 የሚጠጉ ህገወጥ ስደተኞችን ወደ ሀገራቸው መመለሷን የተናገሩት የውጭ ጉዳይ ሚኒስትር ሙሐመድ አሊ ናፍቲ ናቸው። ሚኒስትሩ እንዳሉት ከሆነ ወደ ሀገራቸው ከተመለሱት ውስጥ አብዛኞቹ ከሰሃራ በታች ካሉ የአፍሪካ ሀገራት የተጓዙ ናቸው። ሚድል ኢስት ሞኒተር እንደዘገበው የሰሜን አፍሪካዋ ሀገር በሜዲትራኒያን በኩል ወደ አውሮፓ ሀገሮች መሸጋገሪያ ሆናለች በሚል ከአውሮፓ ህብረት ግፊት እያጋጠማት ይገኛል። ናፍቲ ለህግ አውጪዎች እንደገለጹት ስደተኞቹ ወደ ሀገራቸው እንዲመለሱ የተደረገው ከዓለም አቀፉ የፍልሰተኞች ድርጅት IOM ጋር በቅንጅት በተዘጋጁ በረራዎች አማካኝነት ነው። መሐመድ አሊ ናፍቲ ቱኒዚያ አጋሮቻችን ላሏቸው የአውሮፓ ሀገሮች መተላለፊያ እንደማትሆን ተናግረዋል። የስደተኞች ቀውስ ባጋጠማት ቱኒዚያ በሺዎች የሚቆጠሩ ከሰሃራ በታች ካሉ የአፍሪካ ሀገራት የመጡ ስደተኞች ወደ አውሮፓ ለመሻገር የሜዲትራኒያን ባህርን እንዳያቋርጡ ክልከላ ከጣለች በኋላ በደቡባዊ የሀገሪቱ ክፍል እንደ አምራና ጀብኒያና ባሉ ከተሞች ውስጥ በጫካዎችና በድንኳኖች ውስጥ እየኖሩ መሆኑ ተነግሯል። ሀገሪቱ ድንበር ላይ የጸጥታ ጥበቃዋን በማጠናከሯ ምክንያት ወደ አውሮፓ የሚገቡ ስደተኞች ቁጥር በዚህ ዓመት በከፍተኛ ሁኔታ ቀንሷል ተብሏል። የተወደዳችሁ አሁንም የተከታተላችሁ የምትገኙት ሚንበር ኸበርን ነው። አብራችሁን ስላላችሁ ደስ ይለናል። ለሚንበር ኸበር ጥቆማ ወይም ማስተያየት ካላችሁ በአጭር የስልክ ቁጥር 9282 ላይ ብትልኩልን አጣርተን መልሰን ለእናንተው እናቀርባለን። የሚቀናችሁ ማህበራዊ ሚዲያ ከሆነ በሁሉም አማራጮች @ሚንበር ቲቪ ብላችሁ ብትፈልጉን ታገኙናላችሁ። ድረገጻችንን www.minbertv.com ብትጎበኙ ደግሞ አዳዲስ መረጃ ታገኛላችሁ። አሁን ደግሞ የዕለቱን አብይ ጉዳይና አስታውሳችሁና እንመለስ። የመማር ማስተማር ሂደትን የሚያውኩ ተቋማት በትምህርት ቤቶች አካባቢ እንዳይገነቡ ደንብ ሊወጣ ነው። ከቆይታ በኋላ በአሜሪካ ትልቋ ከተማ ኒውዮርክ ለከንቲባነት በተካሄደው ምርጫ የ34 ዓመቱ ዞህራን ማምዳኒ የመጀመሪያው ሙስሊም በመሆን ተመርጧል። እንመለስበታለን። ይጠብቁን። በሱዳን የአልፋሽር ከተማን ከተቆጣጠረ በኋላ የጅምላ ግድያ ፈጽሟል በሚል ውንጀላ የቀረበበት የፈጥኖ ደራሽ ኃይል የጅምላ መቃብር እያዘጋጀ መሆኑ ተጋለጠ። በጀነራል መሐመድ ሐምዳን ዳጋሎ የሚመራው የሱዳን ፈጥኖ ደራሽ ኃይል በምዕራብ የሀገሪቱ ክፍል የምትገኘው ሰሜን ዳርፉር ግዛትን ከተቆጣጠረ በኋላ የጅምላ ግድያ፣ የዘፈቀደ እስርና የግዳጅ ማፈናቀል ወንጀሎችን ከመፈጸም በተጨማሪ በአሁኑ ሰዓት በአልፋሽር የጅምላ መቃብር እየቆፈረ እንደሚገኝ የየል ዩኒቨርሲቲ ተመራማሪ አጋልጠዋል። በዩኒቨርሲቲው የህብረተሰብ ጤና ትምህርት ቤት የሰብአዊ ምርመራ ላቦራቶሪ ዋና ዳይሬክተር ናትናኤል ራይሞንድ ከአልጀዚራ ጋር በነበራቸው ቆይታ እንደተናገሩት የፈጥኖ ደራሽ ኃይሉ በከተማው ውስጥ የጅምላ መቃብሮችን የሚቆፍረው ግድያ የፈጸመባቸውን ሰላማዊ ዜጎች አስክሬን ለመሰብሰብ ነው። ተመራማሪው በአልፋሽር ከተማ የተፈጸመው የንጹሃን ዜጎች ጥቃት እልቂት ሲሉ ጠርተውታል። የተፈጸሙ ወንጀሎችን ለማጣራት ታጣቂው ከተማዋን ለቆ እንዲወጣ በማድረግ በአልፋሽር ከተማ ቤት ለቤት ምርመራ መጀመር አለበት ያሉት ተመራማሪው ምርመራው መደረግ ያለበት በዓለም አቀፉ ቀይ መስቀል ኮሚቴ፣ በሰብአዊ መብት ተቆርቋሪዎችና በሌሎች ገለልተኛ ዓለም አቀፍ ተቋማት በኩል መሆን እንደሚኖርበት ተናግረዋል። ይህ በእንዲህ እንዳለ በሱዳን ሰሜናዊ ኮርዶባን ግዛት ውስጥ በሱዳን ጦር ቁጥጥር ስር በምትገኘው ኤል ኦቤድ ከተማ አቅራቢያ በሀዘን ስነ ስርዓት ላይ በተፈጸመ የድሮን ጥቃት ቢያንስ 40 ሰዎች መገደላቸውን ባለስልጣናትና አክቲቪስቶች መናገራቸውን ቢቢሲ ዘግቧል። ሰኞ ዕለት አሉዊብ ተብላ በምትጠራው መንደር ድንኳን ውስጥ ተሰብስበው በነበሩ ለቀስተኞች ላይ ለተፈጸመው ጥቃት የሱዳን ፈጥኖ ደራሽ ኃይልን RSF ተጠያቂ አድርገዋል ተብሏል። ፈጥኖ ደራሽ ኃይሉ እስካሁን ስለ ጥቃቱ አስተያየት አልሰጠም።
አልተሰጠም። በጥቃቱ የተጎዱ አብዛኞቹ ሰዎች ሕይወታቸው ያለፈው ኤል ኦቤድ ውስጥ ወደሚገኘው ሆስፒታል እየተወሰዱ ሳሉ እንደሆነ ተነግሯል። ስትራቴጂካዊ ጠቀሜታ ያላት ኤል ኦቤድ የሱዳንን ዋና ከተማ ካርቱም በምዕራብ ከሚገኘው ዳርፉር ግዛት ጋር የምታገናኝ ከተማ ነች። በነዳጅ ሀብት በበለጸገው ኮርዶቫን ውስጥ የሚደረገው ውጊያ እየተጠናከረ የመጣ ሲሆን 20 ሺህ ገደማ ነዋሪዎችም ወደ ኦል ኦቤድ ሸሽተዋል። ነዋሪዎቹ የተፈናቀሉት ከሳምንት በፊት የፈጥኖ ደራሽ ኃይሉ በግዛቱ ውስጥ የምትገኘውን ባራ ከተማን መቆጣጠሩን ተከትሎ ነው። ከተማዋ የተያዘችው በዳርፉር የሱዳን ጦር ጠንካራ ይዞታ የነበረችው ኤልፋሽር ከተማ RSF እጅ በተገባችበት ተመሳሳይ ጊዜ ነው። የፈጥኖ ደራሽ ኃይሉ ተዋጊዎች ኤልፋሽርን ከተቆጣጠሩበት ጊዜ አንስቶ የጅምላ ግድያ፣ ወሲባዊ ጥቃት፣ አፈናና ሰፊ ዝርፊያ እንደፈጸሙ ዘገባው አመልክቷል። ሚያንማር ውስጥ የሳይበር ማጭበርበር ካምፖችን በመምራት የሚታወቀው ቤተሰብ አባላት በቻይና የሞት ፍርድ ተላለፈባቸው። የቻይና ፍርድ ቤት ሚያንማር ውስጥ የበይነ መረብ ማጭበርበር ተግባር ላይ ተሰማርተው በነበሩ ዋና የውንብድና ቡድኖች ላይ የሞት ፍርድ አስተላልፏል። ባይ የተባለው ቤተሰብ አባላትና አጋሮች የሆኑ 21 ሰዎች በማጭበርበር፣ በነፍስ ማጥፋት፣ በሰዎች ላይ ጉዳት በማድረስና በሌሎች ወንጀሎች የጥፋተኝነት ውሳኔ እንደተላለፈባቸው ቢቢሲ የቻይና መንግስት መገናኛ ብዙሃንን ጠቅሶ ዘግቧል። በዘገባው መሰረት ይህ ቤተሰብ በአውሮፓውያኑ 2000ዎቹ ላይ ኃይላቸውን እያጎለበቱ ከመጡ በጣት የሚቆጠሩ የውንብድና ቡድኖች መካከል አንዱ ነው። ቤተሰቡ በድህነትና ኋላ ቀርነት ትታወቅ የነበረችውን የማይናማሯን ላውካኢንግ ዞንን ዋነኛ የቁማርና የወሲብ ንግድ መናኸሪያ አድርጓታል። ከቅርብ ዓመታት ወዲህ ደግሞ በሺዎች የሚቆጠሩ ሰዎች በህገወጥ መንገድ ከተዘዋወሩ በኋላ በኦንላይን የማጭበርበር ተግባር ላይ እንዲሰማሩ ተገደዋል። በቢሊዮኖች የሚቆጠሩ ዶላር በሚገኝበት የማጭበርበር ስራ ላይ በግዳይ ሰራተኛ ከሆኑት ውስጥ አብዛኞቹ ቻይናውያን ናቸው። በቻይና ፍርድ ቤት የፍርድ ውሳኔ ከተላለፈባቸው 5 ዋነኛ ሰዎች መካከል የውንብድና ቡድኑ አለቃና ልጁ ይገኝበታል። ከቤተሰቡ አባላት ውስጥ 2 የሞት ፍርድ ከተላለፈባቸው በኋላ የቅጣት ውሳኔው ታግዷል። 5 ሰዎች በእድሜ ልክ እስራት የተቀጡ ሲሆን 9 ሰዎች ከ3 እስከ 20 ዓመት የሚደርስ እስራት ተፈርዶባቸዋል። የራሱ ታጣቂ ሚሊሻ ያለው የባይ ቤተሰብ ለሳይበር ማጭበርበር ተግባርና ለቁማር የሚውሉ 41 ካምፖችን ማቋቋማቸውን ባለስልጣናት ተናግረዋል። የቤተሰቡ የወንጀል እንቅስቃሴ 4.1 ቢሊዮን ዶላር የሚዘዋወርበት እንደሆነም ተገልጿል። እንደ ቻይና መንግስት መገናኛ ብዙሃን ዘገባ ቤተሰቡ ለ6 ቻይናውያን ሞት፣ ለ1 ሰው ራስ ማጥፋትና በበርካታ ሰዎች ላይ ለደረሱ የአካል ጉዳቶች ተጠያቂ ናቸው። የቻይና ፍርድ ቤት ያስተላለፈው ይህ ጠንካራ ቅጣት አገሪቱ በደቡብ ምስራቅ እስያ ሀገራት ውስጥ የተንሰራፋውን የማጭበርበር ካምፖችን መረብ ለመበጣጠስ የምታደርገው ዘመቻ አካል ነው። ውሳኔው በሌሎች የወንጀል ቡድኖችን ዘንድ እንደ ማስጠንቀቂያ እንደሚወሰድም ይጠበቃል። ባለፈው መስከረም ላይ በተመሳሳይ የቻይና ፍርድ ቤት ላውካኢንጎ ዞን በዚሁ ተግባር ላይ በተሰማራ ሚንግ የተባለ ቤተሰብ አባላት ላይ የሞት ፍርድ አስተላልፏል። በአሜሪካ ትልቋ ከተማ ኒውዮርክ ለከንቲባነት በተካሄደው ምርጫ የ34 ዓመቱ ዞህራን ማምዳኒ የመጀመሪያው ሙስሊም በመሆን ተመረጠ። በኡጋንዳ የተወለደው ማምዳኒ ምርጫውን ማሸነፉ ከተረጋገጠ በኋላ ኢትዮጵያውያንን ጨምሮ ለስደተኞች ምስጋና አቅርቧል። አህመድ አብድራህማን ዝርዝር አለው። የ34 ዓመቱ ዞህራን ማምዳኒ የኒውዮርክ ከንቲባ ሆኖ ተመረጠ። ይህም በአሜሪካ ትልቋ ከተማ ኒውዮርክ ለከንቲባነት በመመረጥ የመጀመሪያው ሙስሊም እንዲሆን አስችሎታል። በፖለቲካ አቋሙ ዲሞክራቲክ ሶሻሊስት እንደሆነ የሚናገረው ዞህራን ምርጫውን ካሸነፈ በኋላ ባደረገው ንግግር ለዚህ ላበቁት ሁሉ ምስጋና አቅርበዋል። ለድሉ በከተማው የሚኖሩ ስደተኞችን በሙሉ አመስግነዋል። የመናውያን የመደብር ባለቤቶች፣ ሴኔጋላውያን የታክሲ ሾፌሮች፣ ኡዝቤኪስታናውያን ነርሶችና ኢትዮጵያውያንም በዝርዝሩ ተካተዋል። ድምፃቸውን የሰጡት የኒውዮርክ ነዋሪዎች ለውጥ እንዲመጣ መፍቀዳቸውን እንዳሳዩት የተናገረው ዞህራን የፖለቲካ ስርወ መንግስት ገርስሰናል ሲል ተደምጧል። በምርጫ ቅስቀሳ ወቅት በኒውዮርክ ሁሉም የአውቶቡስ የትራንስፖርት አገልግሎት ነፃ እንዲሆን፣ የቤት ኪራይ እንዳይጨምር እግድ መጣል፣ በማህበራዊ ቤት ልማት ተመጣጣኝ ቤትን መገንባት፣ ከተማዋ የምትቆጣጠራቸው የገበያ መደብሮች ጤናማ የሸቀጥ ፍጆታዎችን በአነስተኛ ዋጋ ማቅረብ፣ ነፃ የልጆች እንክብካቤ የሚሉ የነዋሪዎችን ሕይወት ማሻሻል ላይ ያተኮሩ ፖሊሲዎችን አቅርበዋል።
በምርጫው ሂደት የሚያሸንፍ ከሆነ በአሜሪካ ፕሬዝዳንት ዶናልድ ትራምፕ ለኒውዮርክ የሚመደበውን በጀት እንደሚገደብበት ዛቻ የተሰነዘረበት ማምዳን ማሸነፉ ከተረጋገጠ በኋላ ለፕሬዝዳንቱ መልእክት አስተላልፏል። ዶናልድ ትራምፕ ንግግሬን እየተመለከትክ እንደሆነ አውቃለሁ ያለው ተመራጩ 4 ቃላት ልናገር እፈልጋለሁ፣ ድምፁን ከፍ አድርገው፣ እኛ ጋር ለመድረስ ሁላችንንም ማለፍ አለብህ ሲል ተናግሯል። ዞህራን ማምዳኒ በታህሳስ ወር ቃለ መሐላ በመፈጸም ያስተዳድራታል ተብላ የምትጠበቀው ኒውዮርክ ከ24 ዓመት በፊት እንደ አውሮፓውያን አቆጣጠር መስከረም 11 2001 በመንገደኞች አውሮፕላን መንትያ ህንፃዎች የወደሙባት ነች። በዚህ ቀን ይህ ሁሉ ሲከሰት የ9 ዓመት ታዳጊ የነበረው ዞህራን በዚያን ዕለት ትምህርት ቤት በክፍል ውስጥ ነበር። ከ2 ዓመት በፊት ከደቡብ አፍሪካ ከወላጆቹ ጋር ወደ ኒውዮርክ የመጣውን ታዳጊ አባትየው እያጣደፈ ወደ ቤት እንደወሰደውም ያስታውሳል። ዞህራን ያደገው የወቅቱ ፕሬዝዳንት ጆርጅ ደብሊው ቡሽ ክስተቱን ተከትሎ ያሳለፈው ውሳኔዎች ባስከተሉት ጥፋት ውስጥ እንደሆነ ተንታኞች ይናገራሉ። ለጥቃቱ ተጠያቂ የተባሉትን ሁሉንም ማሰርና ማሰቃየት የአሜሪካ ቀጣዩ ስራ ሆኖም ነበር። የጆርጅ ቡሽ አሜሪካ ከዚህ በኋላ በወሰደችው እርምጃ ዋነኛ ሰለባ የሆኑት ሙስሊሞች መሆናቸውን ስለ ጉዳዩ የሚያነሱ ሁሉ ይናገራሉ። ቡሽ ለአሜሪካ ፍትህን እናሰፍናለን ቢሉም ፍትህ ሲሉ የጠሩት ጉዳይ ሙስሊሞችን የሚያሳድድ ሆኖ መሰንበቱንም የፖለቲካ ታዛቢዎች ይናገራሉ። የዚያን ጊዜው ታዳጊ ዞህራን በዚህ የመሳደድ ሂደት ውስጥ ዕድሜውን ያሳለፈ ነው። ይሁን እንጂ ከ24 ዓመት በኋላ ኒውዮርክን በከንቲባነት ለመምራት በዲሞክራቲክ ፓርቲ ለመወዳደር ሳያመነታ ለዚህ ደርሷል። ወደ ፖለቲካ ከመግባቱ በፊት በኩዊንስ የሚኖሩ ዝቅተኛ ገቢ ያላቸው የቤት ባለቤቶች በግዳጅ እንዳይፈናቀሉ በመታገል የቤቶች አማካሪ በመሆን የሰራው ዞህራን እንዲያውም የእስልምና እምነቱን የምርጫው ቅስቀሳ አካል አድርጎታል። በተለያየ ጊዜም ጸረ ሙስሊም ትርክቶች፣ ጥላቻዎችና ዘለፋዎች እንዳስተናገደ ተናግረዋል። ቢሆንም መደበቅ እንደማይጠቅም ተከራክረዋል። እንደ ሙስሊም በአደባባይ መቆም ማለት ተደብቀን የምናገኘውን ደህንነት መስዋዕት ማድረግ እንደሆነ እናውቃለን ሲል በአንድ የድጋፍ ሰልፍ ላይ ተናግረዋል። በእነዚህ ሁሉ መነሻ ጥንካሬውን አሳይቷል የሚባለው ዞህራን ማምዳኒ በኒውዮርክ የከንቲባ ምርጫ ትላንት የመጀመሪያው ሙስሊም አሸናፊ ሆኗል። በኡጋንዳ የተወለደው ዞህራን ማምዳኒ ለፍልስጤም ባለው ድጋፍም የሚታወቅ ነው። ውድ ተመልካቾች ለዛሬ ያዘጋጀነው የሚንበር ኸበር በዚሁ ተጠናቀቀ። ፋይዛ መሐመድ አብሬያችሁ ቆየሁ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።